ምርትና ምርታማነትን በማሳደግ እንዲሁም አምራቹን ከገበያ ጋር በቀጥታ በማገናኘት ረገድ ግንባር ቀደም የልማት ኃይሎች የሆኑት የህብረት ስራ ማህበራቱ የተለያዩ ፈተናዎች ሲያጋጥማቸው ይስተዋላል። አንዱ የአደረጃጀት ችግር አለባቸው። ሁለተኛው ኢንተርናል ገቨርናንስ የውስጥ አስተዳደር ችግር አለባቸው። በአባላትና በአመራሩ መካከል ያለመተማመን አለ። የተጠቃሚነት የገቢ ማሳደግ ጉዳዮች አሉ። ሌላኛው የፋይናንስ አክሰስ ቱ ፋይናንስ የምንለው የፋይናንስ ችግር ሲሪየስ ነው አሁንም ቢሆን ያለው እሱ መፈታት አለበት የሚል እንደዚሁ አስቀምጠናል። የኦዲትና ኢንስፔክሽን እነዚህ ዋና ዋና ችግሮች ተለይተው በሪፎርም እንፈታቸዋለን ብለን እየሰራን ያለ ነው ማለት ነው። ይህም በመቀየር ሂደት ውስጥ ስትራቴጂ፣ ፍኖተ ካርታና የግንዛቤ ማስጨበጫ ስራም እንዲሁ አስፈላጊ ነው። ዛሬ የተካሄደው የህብረት ስራ ስትራቴጂና ፍኖተ ካርታ የንቅናቄ መድረክ ይህንኑ ታሳቢ ያደረገ ነው። ስትራቴጂው በቀጣይ 10 ዓመት ተግባራዊ የሚደረግ ሲሆን በዘርፉ በርካታ ትሩፋቶችን ይዞ እንደሚመጣ ታምኖበታል። አጠቃላይ የግብርና ትራንስፎርሜሽን የምንለው ምርትና ምርታማነትን የማሳደግ ትልቅ አጀንዳ ነው ያለው። ይሄ ምርትና ምርታማነትን የማሳደግ ሂደት ገበያው ውስጥ የተትረፈረፈ ምርት ማቅረብ፣ ለኢንዱስትሪዎች ግብዓት ማቅረብ፣ የገጠርና የከተማ ትስስር ማጠናከር፣ የአምራችና የሸማቹን ትስስር ማጠናከር፣ እነዚህ ሁሉ ሂደቶች ሲደመሩ የህብረት ስራ ማህበራት በገጠር ውስጥ የአባላትን ተጠቃሚነት ማረጋገጥ ብቻ ሳይሆን ሌላኛውን የሀገራችንን ትልቁን አጀንዳ ማሳካት የሚያስችል አቅም ይፈጥራሉ ማለት ነው። የህብረት ስራ ሪፎርሙ መነሻ የሆነው ይህ ስትራቴጂ የግል ዘርፉንም በማካተት ረገድ አስተዋጽኦ እንደሚኖረው ተነግሯል። ድሮ የነበረው ህብረት ስራ በራሱ ብቻ የሚሄድበት አቅጣጫ ነበር። ምናልባት ከባየሮች ጋር ምርት ከሚገዙት ጋር ሊሰራ ይችላል እና አብዛኛው ከመንግስት ጋር ይሰራል። አሁን ግን በሰፊው ኢቭን ከፕራይቬት ሴክተር ጋር በደንብ እንዲሰራ ዲዛይን በሆነ መንገድ የጋራ ጥቅም ኖራቸው እንዲሰሩ በሚል መንገድ እንዲሰሩ የታሰበ ነገር አለ እዛ ላይና ያን ሁሉ መሬት የሚያስነካ ነው። በስትራቴጂው የህብረት ስራ ማህበራቱ የሀገር ውስጥ ገበያ ላይ ያላቸውን የገበያ መጋራት አሁን ካለው 14 በመቶ ወደ 30 በመቶ ከፍ እንደሚያደርግም ተነስቷል። የግብርና ሚኒስትሩ አዲሱ አረጋ የስትራቴጂው ዓላማ ያሉትን ጠቅሰዋል። የዚህ ስትራቴጂ ትልቁ ግብ የህብረት ስራ ማህበራትን የቢዝነስ አመለካከታቸውን በመለወጥ ከጥገኝነት ተላቀው ራሳቸውን በተማረ የሰው ኃይልና በዘመናዊ አሰራር በመምራት የአገልግሎት አሰጣጣቸውን በማዘመን ወደ ተወዳዳሪ ኢንተርፕራይዝነት ማሸጋገር ያለመ ነው። ሚኒስትሩ የገጠር ሽግግርን እንዲሁም የገጠርና የከተማ ሽግግርን የሚያፋጥንና ኢኮኖሚያዊ መዋቅራዊ ሽግግርን በማሳለጥ የሀገሪቱን የብልጽግና ጉዞ የሚያፋጥን ወሳኝ የፖሊሲ ሰነድ ስለመሆኑ አስረድተዋል። ማህበራቱን ከፈተና አላቆ ተወዳዳሪ ማድረግ እንደሚያስችልም በመጥቀስ መንግስት የህብረት ስራ ዘርፍን አስፈላጊነት በመገንዘብ በሀገር በቀል ኢኮኖሚ ማሻሻያ በ10 ዓመቱ መሪ የልማት እቅድና በግብርናና ገጠር ልማት ፖሊሲ ውስጥ ለግብርናው ሽግግር ላለው አስተዋጽኦ ልዩ ትኩረት በመስጠት ሀገር አቀፍ የህብረት ስራ የእድገትና የተወዳዳሪነት ማሻሻያ ሪፎርም በመቅረጽ ወደ ተግባር ተገብቷል። ይህ ሀገራዊ ስትራቴጂና ፍኖተ ካርታ የዚህ ሪፎርም ዋና ማስፈጸሚያ ሲሆን የህብረት ስራ ዘርፍን ረጅም ጊዜ ሲፈታተኑ የቆዩ ተግዳሮቶችን በመፍታት የማህበራቱን አጠቃላይ አሰራር ተወዳዳሪነትና ውጤታማነት ወደ ላቀ ደረጃ ለማሸጋገር ታቅዶ የተዘጋጀ ነው። ይህ ለውጥ እንዲመጣ የሁሉም ቁርጠኝነት፣ ቅንጅትና ተከታታይ ርብርብ እንደሚጠይቅ ጠቅሰው ሁሉም የድርሻውን እንዲወጣም ጠይቀዋል። ስትራቴጂው እስከ 2027 ዓ.ም በአጭር በመካከለኛና በረጅም ጊዜ የሚተገበር ነው።